በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ውድ የብሩክና ቲዩብ ተከታታዮች በሙሉ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እነሆ በሃይማኖት ብትኖሩ ራሳችሁን መርምሩ። የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 15 ምዕራፍ 13 ከቁጥር 5 ያለውን እነሆ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሃይማኖት ብትኖሩ ራሳችሁን መርምሩ። ምዕራፍ 1 ክፍል 8 ምዕራፍ 1 ክፍል 9 እነሆ ኢየሱስ ክርስቶስ እግዚአብሔር ነው። አንደኛ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ጌታችን ኢየሱስ ክርስቶስ ሐዋርያት እያዩት ማረጉን እናነባለን። መላእክቱም ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ብለው ነው ያረጋጓቸው። ልበ አምላክ ቅዱስ ዳዊት ይህንን የጌታችንን ዕርገት በትንቢት የተናገረው ከብዙ ዘመን ቀደም ብሎ ነው። እንዴት እንደገለጸው እንይ። እግዚአብሔር በእልልታ በመለኮት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ ነው ያለው መዝሙር 46 ከቁጥር 5። እናም የትንሣኤው ባለቤት እርሱ ጌታ ኢየሱስ እግዚአብሔር ነው። ሁለተኛ መቼም የክርስቶስን ትንሣኤ የማያምን ያለ አይመስለኝም። መላእክቱ ጌታን በመቃብሩ መኖሩን ለማየት የመጡትን እነ መግደላዊት ማርያምን ተነስቷል በዚህ የለም እያሉ ነው ያበሰሯቸው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 6፣ የማርቆስ ወንጌል ምዕራፍ 16 ከቁጥር 6፣ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 8፣ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 4 እስከ 8። አሁንም ወደ ልበ አምላክ ቅዱስ ዳዊት ትንቢት እንመለስና ይህንን የጌታን ትንሣኤ እንዲህ ሲል ነው የገለጸው። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ። መዝሙረ ዳዊት መዝሙር 77 ከቁጥር 65። እናም ከእንቅልፉ ከነቃው እግዚአብሔር እርሱ የትንሣኤው ባለቤት ክርስቶስ ኢየሱስ ነው። ሶስተኛ ዮሐንስ መጥምቅ የጌታን መንገድ ያዘጋጅ እንደነበር በማቴዎስ ወንጌል ምዕራፍ 3 ከቁጥር 2 ላይ እና በማርቆስ ወንጌል ምዕራፍ 1 ከቁጥር 3 ላይ እንዲህ ተብሎ ነው የተጻፈው። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ ጽፏል። ሙሉውን የኢሳይያስን ትንቢት ስናየው ጌታ ኢየሱስ ማን እንደሆነም በግልጽ ይነግረናል። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ይላል። አራተኛ የሐዋርያት ሥራ ምዕራፍ 20 ከቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ ደግሞ እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሲሰግዱለት ያስፈልጋቸዋል ተብሎ ነው የተጻፈው። ጌታ ከትንሣኤው በኋላ ለሐዋርያት ተገልጾ መንፈስ ሥጋና አጥንት የለውም ብሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 39። ቅዱስ ጴጥሮስ በክቡር የክርስቶስን ደም እንደተዋጃችሁ ታውቃላችሁ እንዳለ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 9። እግዚአብሔር ወልድ በተለየ አካሉ ከድንግል ማርያም በነሳው ሥጋ ነው ቤተ ክርስቲያንንና እኛን የዋጀን። ሐዋርያው አካሉና ሙላቱ ሲል የገለጻትን የኤፌሶን ምዕራፍ 1 ቁጥር 21 በገዛ ደሙ የዋጃትን እግዚአብሔርን ቤተ ክርስቲያን ነው። ጌታችን ቤተ
ቤቴ የጸሎት ቤት ትባላለች ያላት እርሱ እግዚአብሔር ነውና። የማቴዎስ ወንጌል ምዕራፍ 21 ከቁጥር 12። አምስተኛ ጌታችን ዳግመኛ ወደ ምድር ለፍርድ እንደሚመጣ ሲናገር እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደየሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ነው ያለው። ራእየ ዮሐንስ ምዕራፍ 22 ከቁጥር 12። ሐዋርያው ይህንኑ የጌታን ለፍርድ መምጣት ሲነግረን ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ይመጣል ብሎናል። አንደኛ ተሰሎንቄ ምዕራፍ 3 ከቁጥር 12። ነቢያት ደግሞ ይህን የጌታን ለፍርድ መምጣት እንዴት እንደገለጹት አምላክ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 5። ዳዊትም በመዝሙር 49 ከቁጥር 2 ላይ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል በማለት ነው የነገረን። ቅዱስ ዮሐንስ ራእዩን ጽፎ ሲጨርስ በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይና ክብር ጌታ ኢየሱስ ሆይና ነበር ያለው። ራእየ ዮሐንስ ምዕራፍ 22 ከቁጥር 20። በእውነት ሃይማኖትን ምግባር ይዘን ምስጢራትን ፈጽመን ትእዛዛትን ጠብቀን መንገዳችንን ለመንገዳችን ስንቅ አዘጋጅተን የቸርነቱን ሥራ ተስፋ የምናደርግና መገለጡን በተስፋ የምንጠብቅበት እኛም ልጆቹ ዛሬ በእውነት ጌታ ሆይ በአማላጅነታቸው ከምናምንባቸው ከእናትህና ከቅዱሳኑ ሁሉ ጋር በቶሎና እንለዋለን። ከዚሁ ጋር በተያያዘ ጌታ ኢየሱስ ለፍርድ ከቅዱሳኑ ሁሉ ጋር የሚመጣ መሆኑን ነቢዩ ኢሳይያስም እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል፣ እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው በማለት ነው የነገረን። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 10። ስድስተኛ ጌታችን በወንጌሉ መልካም እረኛ እኔ ነኝ፣ ነፍሴን ስለ በጎቼ እሰጣለሁ ብሏል። የዮሐንስ ወንጌል ምዕራፍ 10 ከቁጥር 11። ሐዋርያትም ወደ ነፍሳቸው እረኛና ጠባቂ ተመልሳችኋል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 25። እንዲሁም ለበጎቹ ትልቅ እረኛ የሆነው ኢየሱስ ክርስቶስ ነው እያሉ ጽፈውልናል። ዕብራውያን ምዕራፍ 13 ከቁጥር 20። ታዲያ ቅዱስ ዳዊትስ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል ሲል የዘመረለት ቸርና መልካም እረኛ ለሆነው ለኢየሱስ ክርስቶስ አይደለምን? ሁለት የነፍስ እረኛ በፍጹም ሊኖር አይችልም። ነቢዩ እግዚአብሔር እረኛዬ ነው እንዳለ በኋላም ራሱ ጌታችን መልካም እረኛ እኔ ነኝ እንዳለ በእርግጥ መልካሙ እረኛችን እርሱ ኢየሱስ እግዚአብሔርም ኢየሱስ ነው። እኛ እንደ ቅዱስ ቃሉና እንደ አባቶቻችን እንዲህ እናምናለን እንታመንማለን። እንግዲህ ዓይን ካላዩበት ግንባር ነው ይላሉ አባቶቻችን ሲተርቱ። ማስተዋል ለቻለ ሰው እስካሁን ከጠቀስናቸው ውስጥ አንዷ ብቻ በበቃቻቸው ነበር። ለማንኛውም ምልከታችንን እንቀጥል። ሰባተኛ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ተብሎ እንደተጻፈ በሐዋርያት ሥራ ምዕራፍ 4 ከቁጥር 13 ብቸኛው መዳኛ የክርስቶስ ስም መሆኑን እናነባለን። መናፍቃን የድንግል ማርያምን፣ የቅዱሳንን መላእክትን፣ የቅዱሳን ጻድቃንና የቅዱሳን ሰማዕታትን አማላጅነት ለመቃወም ይህንኑ ጥቅስ አብዝተው ይጠቀሙበታል። ግድ የለም፣ በአንድ ነገር እንስማማለን። ከኢየሱስ ክርስቶስ በቀር ሌላ መድኃኒት የለም። ጉዱ አሁን ገና ሊመጣ ነው። የነቢያቱ ትንቢት ላይ እንሄድና ትንቢተ ሆሴዕ ምዕራፍ 13 ቁጥር 43ን እንመልከት።
እኔ አምላክህ እግዚአብሔር ነኝ፣ ከኔም በቀር ሌላ አምላክ አታምልክ፣ ሌላ አምላክ አታውቅም፣ ከኔ በቀር ሌላ መድኃኒት የለም ይላል። ክርስቶስ አምላክ ክርስቶስ እግዚአብሔር ባይሆን ኑሮና መዳን በሌላ በማንም ከሌለ እነዚህ ሁለቱ ጥቅሶች እንዴት ሊስማሙ ይችላሉ? ሁለት የነፍስ መድኃኒት የለማ። እረኛው አንድ መንጋውም አንድ ነው። ኢየሱስ የኛ ጌታ አማላጃችን፣ የሐዲስ ኪዳን የዘላለም መካከላችን እያሉ ቢናገሩም ግና አምላክነቱን እግዚአብሔርነቱን ሳያምኑ እንዲሁ በደፈናው ኢየሱስ ያድናል በማለት ከመረቁ አውጡልኝ ከስጋው ጾመኛ ነኝ እንደሚሉት ሀገረኛ ብሂል አይሆንባቸውም። እንደ ባለ አእምሮ አስቡ ነው ያለው ሐዋርያው በሮሜ መልእክቱ ምዕራፍ 12 ቁጥር 3፣ አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7። ከላይ ካነሳነው ጋር በተያያዘ ወንጌላዊውም ቢሆን መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ያለን ከአንዱ ከእግዚአብሔር በቀር ሌላ መድኃኒት እንደሌለ ሳያውቅ ቀርቶ አይደለም፣ ክርስቶስ እግዚአብሔር ስለሆነ እንጂ። የሉቃስ ወንጌል ምዕራፍ 2 ከቁጥር 11። አለበለዚያማ ክርስቶስ በመስቀል ላይ ተቸንክሮ ዓለሙን ያዳነበት ጥበብ የራሱ የልዑል እግዚአብሔር የማዳኑ ሥራ ነው። እግዚአብሔር ዓለሙን ያዳነው ራሱ በሰው አካል ተገልጾ ነው ብለን ካላመንን የእግዚአብሔርን ፍቅር ገና አላወቅንም፣ እኛም አልዳንም ማለት ነው። ክርስቶስ እግዚአብሔር ካልሆነ የሞተልን ፍጡር ነው ሎቱ ስብሐት እያል መሆንን ልንረዳ ይገባል። 8ኛ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 9 ላይ እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን እያለ ጽፏል። ሐዋርያትን ደግሞ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም እያለ ከተለያየ ቦታ የጠራቸው ጌታ ኢየሱስ ክርስቶስ ነው። ታዲያ እነ ጳውሎስን ስሜን የሚሸከሙ ምርጥ ዕቃ አደርጋቸዋለሁ ያለው ኢየሱስ ክርስቶስ በብሉይ ዘመን እነ ኤልሳዕን በ12 ጥማድ በሬ ሲያርሱ እና አሞጽን ለም ከሚጠብቁበት የጠራቸው እግዚአብሔር አይደለምን? 9ኛ በዘመነ ብሉይ ነቢያት ትእዛዝ እግዚአብሔርን ለሕዝቡ ሲያስተላልፉ እግዚአብሔር አምላክ እንዲህ ይላል እያሉ ነበር። በአዲስ ኪዳን ግን ጌታችን ፍጹም የሆነውን ወንጌል ሲያስተዋውቀን እኔ ግን እላችኋለሁ እያለ ነበር። መናፍቃን የኦሪትን ሕግ በሙሉ ተሽሯል ባይ ናቸው። አሁን ለጊዜው እነርሱ እንዳሉት ተሽሯል ብለን ብናስብ አንድ የማይወጡት ችግር ውስጥ ሲገቡ እናገኛቸዋለን። መቼም እግዚአብሔር በአምልኮቱና በስልጣኑ ሲመጡበት እጅግ ቀናተኛ አምላክ መሆኑ ይታወቃል። ታዲያ ክርስቶስ እግዚአብሔር ካልሆነ የእግዚአብሔርን ለዚያውም እግዚአብሔር አምላክ እንዲህ ይላል የተባለውን ሕግ እንዴት በራሱ ስልጣን እኔ ግን እላችኋለሁ እያለ ሊሽር ይችላል? እርሱ እግዚአብሔር ሳይሆን ይህን አደረገ ማለት ደግሞ የእግዚአብሔርን ሕግ ተላልፏል ማለት ነው። ሎቱ ስብሐት። 10ኛ ነፍሴ ሆይ ኃጢአትሽን ይቅር የሚል እግዚአብሔርን ባርኪ ሲል ቅዱስ ዳዊት ጸልዮአል። መዝሙር 102 ከቁጥር 1 እስከ ቁጥር 6 ላይ እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል ብሏል። ጌታችን በተአምራት ድውያንን ከፈወሰ በኋላ ኃጢአትሽ ተሰርዮልሻል እያለ ነበር ያሰናበታቸው የነበረው። የሉቃስ ወንጌል ምዕራፍ 7 ከቁጥር 38፣ የማቴዎስ ወንጌል ምዕራፍ 9 ቁጥር 4፣ የሉቃስ ወንጌል ምዕራፍ 23 ከቁጥር 33። አራት ሰዎችን ጣራ ነቅለው ያስገቡትን ሽባ ጌታችን ከፈወሰው በኋላ ኃጢአትህ ተሰረየልህ
ስላለው ጸሐፍት ፈሪሳውያን በልባቸው ከአንዱ ከእግዚአብሔር በስተቀር ኃጢአትን ሊያስተሰርይ ማን ይችላል ነበር ያሉት። የማርቆስ ወንጌል ምዕራፍ 2 ከቁጥር 7። ቅዱስ ጳውሎስም ሁሉን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እርሱም የክብሩን መንጸባረቅና የመልኩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሏል። ዕብራውያን ምዕራፍ 1 ቁጥር 3። ሐዋርያው ይህን ያለው ክርስቶስ እግዚአብሔር መሆኑን ጠንቅቆ ስለሚያውቅ ነው። ምሁረ ኦሪትም ስለሆነ ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል ማንም እንደሌለ ያውቃል። ክርስቶስ እግዚአብሔር መሆኑንም ጠንቅቆ ስለሚያውቅ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ጻፈልን። በብሉይ ኪዳን መጻሕፍት ላይ የሚከተሉትን ቃላት ተጽፈው እናገኛለን። እግዚአብሔር ልቦናንና ኩላሊትን ይመረምራል። መዝሙር 7 ቁጥር 9። እግዚአብሔር ልብን ይመዝናል። ትንቢት መጽሐፈ ምሳሌ ምዕራፍ 21 ቁጥር 2። ኩላሊትንና ልብን የምትፈትን በቅንም የምትፈርድ አቤቱ የሰራዊት ጌታ ሆይ። ትንቢተ ኤርምያስ ምዕራፍ 11 ቁጥር 20። እግዚአብሔር ይህንን አይመረምርም ነበርን? እርሱ ልብ የሰወረውን ያውቃልና። መዝሙር 43 ቁጥር 21። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። ትንቢተ ኤርምያስ ምዕራፍ 17 ቁጥር 9። እነዚህን ሁሉ ጥቅሶች ይዘን ወደ አዲስ ኪዳን እንምጣና ክርስቶስ እንዴት በተግባር እንደገለጻቸው ማለትም ሰዎች በልባቸው የሰወሩትን ነገር ሁሉ ያውቅ እንደነበር በወንጌል ተጽፎልናል። የሳምራዊቷን ሴት የሕይወት ታሪኳን ዘርዝሮላታል። የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 8። ቶማስ በልቡ ተጠራጥሮ እንደነበር አውቋል። ዮሐንስ ምዕራፍ 20 ቁጥር 27። አልዓዛርም መሞቱን እህቶቹ ማርያምና ማርታ ሳይነግሩት አውቋል። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 34። በተጨማሪም በወንጌሉ ስለምን በልባችሁ ክፉ ታስባላችሁ? የማቴዎስ ወንጌል ምዕራፍ 9 ቁጥር 3፣ የሉቃስ ወንጌል ምዕራፍ 5 ቁጥር 21። እርሱ ግን ክፉ ሐሳባችሁን አውቆ ሉቃስ ወንጌል ምዕራፍ 6 ቁጥር 7፣ የልባቸውን አውቆ የሉቃስ ወንጌል ምዕራፍ 9 ቁጥር 46 ብሎ ጌታችን ኢየሱስ ክርስቶስ እንደተናገረ ተጽፏል። ታዲያ ቅዱስ ዳዊት እግዚአብሔር ልቦናንና ኩላሊትን ይመረምራል፣ ልብ የሰወረውን ያውቃል ሲል የተናገረውን ጌታችን በተግባር በማሳየቱ እርሱ ክርስቶስ እግዚአብሔር መሆኑን በእርግጠኝነት እንድንናገር አያስገድደንምን? 12ኛ ብርሃነ ዓለም ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ተመላለሱ በማለት ሲጽፍላቸው የመንግስተ ሰማያት ባለቤት ልዑል እግዚአብሔር መሆኑን ጨምሮ ነግሯቸዋል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 12። ጌታችንም እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ ከዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ብሏል። መንግስት ያንተ ናትና ብለንም እንድንጸልይ አስተምሮናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 9። መቼም መንግስተ ሰማያት ሁለት ባለቤት የላትም፣ ባለቤቷ አንድ እግዚአብሔር ነው። እናም ኢየሱስ ክርስቶስ እግዚአብሔር ስለሆነ ነው ስለ ራሱ ሲናገር የሰው ልጅ በመንግስቱ ሲመጣ ያለው። ቅዱስ ጳውሎስም በሕያዋንና በሙታን ፊት ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት
በመገለጡና በመንግስቱም እመክርሃለሁ ብሎ ነው ለጢሞቴዎስ የጻፈለት። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ፈያታዊ ዘየማን የገነትን በር ሊያስከፍት የቻለው አቤቱ በመንግስት በመጣ ጊዜ አስበኝ ብሎ በገባው ንስሐ ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 43። እናም የጌታችን ኢየሱስ ክርስቶስ የመንግስተ ሰማያት ባለቤት መሆኑ በራሱ የእግዚአብሔርነቱ የአምላክነቱ መገለጫ ነው። አማላጅ ለምኖ መንግስተ ሰማያት ያስገባል እንጂ የመንግስት ሰማያት ባለቤት ሊሆን በፍጹም አይችልም። 13ኛ መዝሙረ ዳዊት መዝሙር 106 ቁጥር 19 በተጨነቁ ጊዜ ወደ እግዚአብሔር ጮህ፣ ከመከራቸው ማዳናቸው፣ ቃሉን ላከ ፈወሳቸው ይላል። ይህንን ይዘን ወደ ወንጌሉ እንሂድና የመቶ አለቃውን ታሪክ እንይ። ጌታችን ለመቶ አለቃው ብላቴናህን እኔ መጥቼ ፈውስሃለሁ ባለው ጊዜ መቶ አለቃው በቤቴ ጣራ ስር ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ነበር ያለው። የማቴዎስ ወንጌል ምዕራፍ 8 ቁጥር 5 እስከ 13። እንደ እምነቱም ታዲያ ጌታ ቃሉን ልኮ ብላቴናውን ፈውሶለታልና ቃሉን በመላክ ሕዝቦቹን ከመከራቸው የሚያድናቸው እግዚአብሔር እርሱ ኢየሱስ ክርስቶስ ነው። 14ኛ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 23 ቁጥር 9 ላይ እናንት መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው ብሏል። ይህ ትንቢት በቀጥታ የተነገረው ጌታችን ነፍሳትን ለማዳን በአካለ ነፍስ ወደ ሲኦል መውረዱን ለመግለጽ ነው። መኳንንት የተባሉት የሲኦል ጠባቂዎች ናቸው። ሐዋርያትም ክርስቶስ በሥጋ ሞተ፣ በመንፈስም ግን ሕያው ሆነ፣ እርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው በማለት ነው የገለጹት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 19፣ ኤፌሶን ምዕራፍ 4 ቁጥር 8። 15ኛ በአሕዛብ መካከል እግዚአብሔር ነገሰ በሉ። አሕዛብም በቅንነት ይፈርዳል ይመጣልና፣ በምድር ላይ ሊፈርድ ይመጣልና፣ እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል በማለት ቅዱስ ዳዊት ትንቢት ተናግሯል። መዝሙረ ዳዊት መዝሙር 95 ከቁጥር 10 እስከ 13 ቅዱስ ዳዊት እግዚአብሔር በጽድቅ ይፈርዳል ያለውና ራሱ ጌታችን የሰው ልጅ ይፈርድ ዘንድ ስልጣን አለው። በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ። የዮሐንስ ወንጌል ምዕራፍ 5 ቁጥር 27፣ የማቴዎስ ወንጌል ምዕራፍ 26 ቁጥር 64 ሲል የተናገረው እንዲሁም ሐዋርያ ዋጋችንን እንቀበል ዘንድ ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ሲል የተናገረው ምንም ልዩነት እንደሌላቸው ስንረዳ ክርስቶስ እግዚአብሔር መሆኑን የበለጠ እንረዳለን። 16ኛ ዕብራውያን ምዕራፍ 1 ቁጥር 2 በእግዚአብሔር ልጅ በኢየሱስ ክርስቶስ ዓለማት ሁሉ እንደተፈጠሩ ይናገራል። ዘፍጥረት 1 ቁጥር 1 ላይ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምረን ሁሉን የፈጠረው ሰማያትንም ለብቻ የዘረጋው ምድርም ያጸናው እግዚአብሔር እኔ ነኝ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ተብሎ የተነገረውን እንዲሁ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ተብለው የተጻፉትን ነገሮች ኢየሱስ እግዚአብሔር መሆኑን ካላመንን እንዴትም ልናስማማቸው አንችልም።
ሰማያትን ለብቻዬ የዘረጋው ምድርንም ያጸናው እግዚአብሔር እኔ ነኝ ብሎ የተናገረውን አምላክ ዓለማትን ከፈጠረውና ሁሉ በእርሱ ከሆነው ኢየሱስ ክርስቶስ ጋር አንድ አይደለም ካልን ሁለት ፈጣሪ አለ ማለት ነው። ይህ ደግሞ ክህደት ብቻ ሳይሆን በእግዚአብሔር ላይ መገዳደርም ጭምር ነው። ማንነቱን ለተረዳነው ለእኛ ግን እንዲህ አይደለም። ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 1 ቁጥር 16 ላይ በሰማይና በምድር ያሉት ሁሉ በእርሱ በኢየሱስ ክርስቶስ ተፈጥረዋል ተብሎ የተነገረለት የድንግል ልጅ እግዚአብሔር ሰማይና ምድርን ፈጠረ ተብሎ የተነገረለት አምላካችን መሆኑን እናምናለን፣ እንታመናለን። በቀጣዩ ርዕስም ይህንኑ እናዳብረው። እነሆ ለዛሬ በዚህ ላይ ይበቃናል። በቀጣዩ ክፍል በምዕራፍ 1 በክፍል 10 ከእግዚአብሔር በቀር አምላክ የለም የሚለውን እናያለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ለዓለመ ዓለም አሜን። ይቆየን።